ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 21 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በደብረ ብርሃን ከተማ ዙሪያ በተከፈተ ልዩ ኦፕሬሽን የአገዛዙ ወራሪ ኃይል እንደ ቅጠል ረግፏል። በድሮን የታጀበ ትንቅንቅ ሲቀጥል የብልጽግና ትልቁ የመከላከያ ካምፕ ሙሉ በሙሉ መጋየቱ ታውቋል። ወታደራዊ ድል ይዘንላችሁ ቀርበናል። የታወጀውን የትራንስፖርት እገዳ የጣሱ ተሽከርካሪዎች በቁጥጥር ስር ሲውሉ ከፋኖ ወታደራዊ ማዕበል ለመሸሽ ወደ ደብረ ብርሃን ሲገሰግሱ የነበሩ ያገዛዙ ካድሬዎች በኦነግ ሸኔ ታጣቂዎች መታገታቸውም ታውቋል። ዝርዝር መረጃዎችን ይዘናል። በአማራ ክልል በርካታ አካባቢዎች የውጊያ ቀጠና መሆናቸውን የዳሰሰና የአገዛዙን የውሸት ምርጫ ድራማ ያጋለጠ አዲሱ ዓለም አቀፍ ሪፖርትን ዝርዝር እንመለከታለን። የሱዳን ጦር በብልጽግና ድጋፍ በሚደረግለት ኃይል በኩል በኢትዮጵያ ድንበር የተከፈተውን መጠነ ሰፊ ጦርነት በድል መቀልበሱንና አዲስ አበባው አገዛዝ ላይ የሰነዘረውን ይፋዊ ክስ እንመለከታለን። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህንና ሌሎች መረጃዎችን በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአማራ ክልል በርካታ አካባቢዎች የውጊያ ቀጠና መሆናቸውን የዳሰሰና የአገዛዙን የውሸት ምርጫ ያጋለጠ ዓለም አቀፍ ሪፖርት ወጣ። ኢኮኖሚያዊና ወታደራዊ ውድቀት በመሸሸግ በንጹሐን ደም ላይ ስልጣኑን ለማራዘም የሚጋልበው የአብይ አህመድ አገዛዝ ያቀደው ምርጫ ተቀባይነትና እውቅና የሌለው የፖለቲካ ድራማ መሆኑ የሚያጋልጡ ዓለም አቀፍ ዘገባዎች እየወጡ ነው። ከቀናት በፊት ዘኢኮኖሚስት አብይ አህመድ ምርጫውን እንደሚያሸንፍ የተረጋገጠ ነው፣ የሀገሪቱ የወደፊት እጣ ፈንታ ግን አደጋ ውስጥ ነው የሚል ዘገባ ማውጣቱን መዘገባችን የሚታወስ ሲሆን አሁን ደግሞ አገዛዙ ይህንን ምርጫ ፍጹም ሰላማዊና ዴሞክራሲያዊ አድርጎ ለዓለም አቀፉ ማህበረሰብ ለመሸጥ የፕሮፓጋንዳ ማሽኖቹን ቢያሰማራም መሬት ላይ ያለው እውነታ ግን የአገዛዙን መዋቅር ሙሉ በሙሉ ያፈረሰና የይስሙላ ምርጫውን ድባቅ የመታ ሆኖ ተገኝቷል። ዓለም አቀፍ የዜና ተቋማትና የፖለቲካ ተንታኞች በአሁኑ ወቅት በሀገሪቱ ላይ የተደቀነውን አጠቃላይ ቀውስ አስመልክተው በሰፊው እየዘገቡት ይገኛሉ። ገለልተኛ የሆኑ የዓለም አቀፍ ግጭት ተቆጣጣሪ ተቋማት በይፋ ባወጡት አዲስ ስታቲስቲክስ መረጃ መሰረት አገሪቱ ወደዚህ የምርጫ ድራማ እያመራች ባለችበት በአሁኑ ወቅት ባለፉት 4 ዓመታት ብቻ ከ7400 በላይ የታጠቁ ጥቃቶችና ወታደራዊ ግጭቶች ተመዝግበዋል። የአስደንጋጭ ቁጥር አገዛዙ መሬት ላይ ያለውን ሰላምና ጸጥታ ሙሉ በሙሉ ማጣቱ አድርጎ የሚያሳይ ነው። በተለይም የአማራ ፋኖ የህዝቡን የህልውና ትግል በበላይነት እየመራበት ባለው የአማራ ክልል ውስጥ በርካታ ወረዳዎችና ዞኖችን ያካተተውና በፋኖ ኃይልና በአገዛዙ መደበኛ ሰራዊት መካከል እየተካሄደ ያለው ከባድ ውጊያ ወደ 2018 ዓ.ም መሻገሩ ተገልጿል። ዓለም አቀፍ ዘገባው እንዳጋለጠው በአገር አቀፍ ደረጃ ከተመዘገቡት አጠቃላይ ጥቃቶች ውስጥ ከግማሽ በላይ የሚሆኑት ማለትም ከ3700 በላይ የሚሆኑት የጦርነት ክስተቶች የተመዘገቡት በአማራ ክልል ውስጥ ነው። ማለት አገዛዙ ህዝብን በኃይል አስገድዶ ለማስመረጥ የሚያስችለው ወታደራዊና መዋቅራዊ ቁጥጥር ሙሉ በሙሉ ከእጁ መውጣቱን ያረጋግጣል። በአንጻሩ በኦሮሚያ ክልልም በርካታ ጥቃቶች መመዝገባቸውና አገዛዙ ስልጣኑን ለማስጠበቅ ሲል በንጹሐን ዜጎች ላይ የሚያደርገው የአየርና የድሮን ጥቃት አለመረጋጋቱን ይበልጥ ማባባሱ በዓለም አቀፍ ደረጃ ተጋልጧል። አገሪቱ በአሁኑ ወቅት ካለባት እጅግ የከረረ የውስጥ ስልጣን ሽኩቻ የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ መፍረስ፣ ከፍተኛ የውጭ ምንዛሬ እጥረትና የኑሮ ውድነት አንጻር አገዛዙ ስልጣኑን ለማደስ የሚያደርገው የስሙላ ምርጫ በኢትዮጵያ ሕዝብ ዘንድ ፍጹም ውድቅ የተደረገና የከሰረ የፖለቲካ ቁማር መሆኑም ተጋልጧል። በአማራ ክልል የታወጀውን የትራንስፖርት እገዳ የጣሱ በቁጥጥር ስር ሲውሉ ከፋኖ ጥቃት ሲሸሹ የነበሩ ካድሬዎች በሸኔ መታገታቸው ተገለጸ። አገዛዙ የሚመጣው ሰኔ ግንቦት 24 2018 ዓ.ም ሊያካሂደው ያቀደውን የይስሙላ ምርጫ ድራማ ሙሉ በሙሉ ለማክሸፍ በአማራ ፋኖ ብሔራዊ ንቅናቄ የታወጀው የ5 ቀናት የትራንስፖርትና የእንቅስቃሴ ገደብ ዛሬ አርብ በይፋ መጀመሩ ተረጋግጧል። ዛሬ ጠዋት ጀምሮ በመላው ክልሉ አምቡላንሶች በስተቀር በማንኛውም አይነት የየብስ ትራንስፖርትና ተሽከርካሪ ላይ የተጣለው ይህ ጥብቅ እገዳ ሰኞ ዕለት የሚካሄደውን ምርጫ አስቀድሞ መሬት ላይ ያለውን እንቅስቃሴ አናግቶት ብሏል። የግንባር መረጃዎች እንደሚያመለክቱት የተላለፈውን ወታደራዊ መመሪያ ጥሰውና የህዝቡን ትግል አቅልለው ለመንቀሳቀስ የሞከሩ ተሽከርካሪዎች ላይ ፈጣን እርምጃዎች መወሰድ ጀምረዋል። በዚህም መሰረት የተቀመጠውን ወታደራዊ መመሪያ ጥሶ በደጀን መስመር ሲንቀሳቀስ የተገኘ አንድ የህዝብ ማመላለሻ ተሽከርካሪ በ206ኛ ኮር አርበኞች ሙሉ በሙሉ በቁጥጥር ስር ውሏል። ተመሳሳይ ሁኔታ
ሁኔታ የተጣለውን የእንቅስቃሴ ገደብ ተላልፈው በተገኙ ሌሎች 2 ተሽከርካሪዎች ላይም መለስተኛ የማስተማሪያ እርምጃ መወሰዱን የቴዎድሮስ እዝ 102ኛ ኮር 2ኛ ክፍለ ጦር በይፋ አስታውቋል። ዛሬ አርብ የተጀመረውና እስከ ሰኞ ምርጫ ዕለት ድረስ የሚቀጥለው የመንገዶች መዘጋት የአገዛዙን የምርጫ ቁሳቁሶች ስርጭትና የካድሬዎችን ዝውውር ሙሉ በሙሉ ያመከነ ሲሆን ህዝቡም ለፋኖ ጥሪ ያለውን ፍጹም ታማኝነትና አጋርነት በተግባር ያሳየበት ሆኗል። በተያያዘ እጅግ አነጋጋሪ መረጃ በሰሜን ሸዋ ግንባር የፋኖን ክንድ መቋቋም አቅቷቸውና መዋቅራቸው ፈርሶ ሲሸሹ የነበሩ የአገዛዙ ከፍተኛ አመራሮችና ብልጽግና ካድሬዎች በኦነግ ሸኔ ታጣቂዎች እጅ መታገታቸው ታውቋል። ምንጮቹ እንዳመለከቱት እነዚህ የአገዛዙ አመራሮች በአካባቢው ከተቀጣጠለው የፋኖ ማዕበልና ወታደራዊ ጥቃት ለማምለጥ ወደ ደብረ ብርሃን ሲሸሹ ባላሰቡት ሁኔታ በቀጠናው በሚንቀሳቀሱት የኦነግ ሸኔ ታጣቂዎች ከነመኪናቸው ታግተው ተወስደዋል። ይህ ክስተት አገዛዙ ሰኞ ዕለት ሊያካሂደው ካቀደው ምርጫ በፊት መሬት ላይ ያለውን ወታደራዊ ቁጥጥር ሙሉ በሙሉ ማጣቱንና የገዛ አመራሮቹ እንኳን ሳይቀሩ ለከፋ አደጋ መጋለጣቸውን የሚያሳይ ማረጋገጫ ሆኗል። የፋኖ መዋቅራዊ የበላይነትና ዛሬ የተጀመረው ፍጹም የመንገዶች መዘጋት ግን የአገዛዙን የነፍስ አድን እንቅስቃሴ ሙሉ በሙሉ አስረውታል። ንቅናቄው ማንኛውም የትራንስፖርት ባለቤትና የአገዛዙ ተላላኪ በቀጣዮቹ ቀናትም የተጣለውን ወታደራዊ መመሪያ በጥብቅ እንዲያከብርና ከተጨማሪ ከባድ እርምጃዎች ራሱን እንዲጠብቅ በጥብቅ አሳስበዋል። በደብረ ብርሃን ዙሪያ በተከፈተ ልዩ ኦፕሬሽን በርካታ የአገዛዙ ኃይል እንደ ቅጠል ረገፈ። ከአዲስ አበባ በመቀጠል አገዛዙ ከፍተኛ ኢኮኖሚና ጂኦፖለቲካዊ ፋይዳ አላት ብሎ በማመን በርካታ መደበኛ ሰራዊት የኮማንዶና የአየር ወለድ አባላትን ያከማቸባት ስትራቴጂካዊቷ የደብረ ብርሃን ከተማ ዛሬ በፋኖ ጥምር ክንድ ስትናወጥ ውላለች። የግንባር መረጃዎች እንደሚያመለክቱት በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሱት የአጼ አምደ ጽዮን ኮርና የአጼ ዘርዓ ያዕቆብ ኮር አህዶች በጥምረትና በከፍተኛ መናበብ በአገዛዙ ወራሪ ኃይል ላይ መጠነ ሰፊ የማጥቃት እርምጃ ወስደዋል። አገዛዙ የከተማዋን ቁጥጥር ላለማጣት ከላይ ድሮን ከታች ደግሞ ከባድ መድፍ 23 እና ዲሽቃዎችን በመጠቀም ከፍተኛ ተኩስ የከፈተ ቢሆንም በአርበኞች በኩል በተሰነዘረው የማያዳግም የተጠናከረ እርምጃ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል። ይህ ዜና እስከተጠናከረበት ሰዓት ድረስ ከአገዛዙ ቅጥረኛ ኃይሎች ውስጥ ከ3 መኪና በላይ አስከሬንና ቁስለኛ ወደ ደብረ ብርሃን ሆስፒታል የተጓጓዘ ሲሆን ውጊያው አሁንም ድረስ በከተማዋ ዙሪያና በተለያዩ ክፍለ ከተሞች ውስጥ በከፍተኛ ሁኔታ ተጠናክሮ ቀጥሏል። የእዙ የህዝብ ግንኙነት መምሪያ በቀጣይ ቀናትም የአውደ ውጊያውን አጠቃላይ ውጤት ዝርዝር መረጃ ይፋ እንደሚያደርግ አስታውቋል። በሌላ በኩል በአፋብን ሚኒሊክ እዝ 105ኛ ኮር ስር የተደራጁ የፋኖ አሃዶች በከላላ ግንባር በከፈቱት 2ኛ ቀኑን በያዘው መጠነ ሰፊ ዘመቻ በአካባቢው ላይ ተደቅኖ የነበረውን የአገዛዙን ወታደራዊ መዋቅር ሙሉ በሙሉ በሚባል ደረጃ አፈራርሰውታል። በጥምረት የተደራጁት የነጻነት አርበኞች በከለላ ወረዳና በቲርቲራ ከተማ ዙሪያ ባደረጉት እጅግ ከባድ ተጋድሎ በርካታ አገዛዙን ወታደሮች በመደምሰስ ቁልፍ የሆኑ ወታደራዊ ስፍራዎችን በቁጥጥራቸው ስር አውለዋል። በሌላ ልዩ ኦፕሬሽን በቲርቲራ ከተማ ይገኝ የነበረውና አካባቢውን ህዝብ ሲያሰቃይ የነበረው ትልቁ የብልጽግና መከላከያ ሰራዊት ካምፕ ሙሉ በሙሉ በፋኖ ክንድ መውደሙና መጋየቱ ተረጋግጧል። በአሁኑ ወቅት የነጻነት ኃይሎች በአካባቢው ላይ ሙሉ የበላይነት ይዘው ተጋድሏቸውን እየቀጠሉበት የሚገኝ ሲሆን ይህ በደብረ ብርሃንና በከላላ ግንባር በአንድ ጊዜ የተቀጣጠለው መጠነ ሰፊ ወታደራዊ ማዕበል አገዛዙ ሰኞ ዕለት ሊያካሂደው ያቀደውን የይስሙላ ምርጫ ድራማ ሙሉ በሙሉ መሬት ላይ መዋቅራዊ ዋጋ እንዳሳጣው ወታደራዊ ተንታኞች በሰፊው እየገለጹት ይገኛሉ። የሱዳን ጦር በብልጽግና ድጋፍ በሚደረግለት ኃይል በኩል በኢትዮጵያ ድንበር የተከፈተውን ጦርነት በድል መቀልበሱን አስታወቀ። የሱዳን ጦር ኃይል በጎረቤት ሀገር ኢትዮጵያ ላይ የሰነዘረውን ይፋዊ የሎጂስቲክስ ድጋፍ ክስ ተከትሎ የቀጠናው ወታደራዊ ውጥረት ወደ አዲስ ምዕራፍ መሸጋገሩን የሚያሳዩ በርካታ ፖለቲካዊ ትንታኔዎች እየወጡ ይገኛሉ። የሱዳን ጦር 4ኛ እግረኛ ክፍለ ጦር በኢትዮጵያ ድንበር አቅራቢያ በሚገኘው ሉናይል ስትራቴጂካዊ ቀጠና ላይ የተሰነዘረበትን መጠነ ሰፊ ጥቃት ማክሸፉ በይፋ በገለጸበት ማግስት ለአማጽያኑ ጀርባ እየሆነች ያለችው ኢትዮጵያ ናት ማለቱ ጉዳዩን የሁለትዮሽ ዲፕሎማሲያዊ ቀውስ አድርጎታል። በሜጀር ጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜት የሚመራው የፈጣን ደጋፊ ኃይሎችና በጆሴፍ ቱካ የሚመራው የሱዳን ህዝብ ነጻነት ንቅናቄ የፈጠሩት ወታደራዊ ጥምረት የቀጠናውን ወታደራዊ ሚዛን ሙሉ በሙሉ የቀየረ ክስተት ነው። ሱዳን በይፋ እንደከሰሰችው እነዚህ አማጽያን ኃይሎች ከኢትዮጵያ ግዛት ውስጥ ሆነው የጦር መሳሪያ፣ ስንቅና ሌሎች የሎጂስቲክስ
የሎጂስቲክስ አቅርቦቶችን እያገኙ ነው። ወታደራዊ ተንታኞች እንደሚጠቁሙት በአዲስ አበባ ያለው የአብይ አህመድ አገዛዝ በውስጥ ሀገር ካለበት የፖለቲካና ኢኮኖሚ ቀውስ ትኩረት ለማስቀየር እንዲሁም የኤምሬት ፈረስ በመሆን በተላላኪነት እነዚህን የሱዳን አማጽያን እየተጠቀመባቸው መሆኑን ያሳያል። አማጽያኑ በቅርቡ የሰነዘሩት ጥቃት ታለመው በድንበሩ ቀጠና ያሉትን ቁልፍ የመከላከያ መስመሮችና የአቅርቦት መንገዶችን ለመቁረጥ ሲሆን በተለይም ከኢትዮጵያ ድንበር ጋር በቀጥታ የሚገናኙትን ስትራቴጂካዊ ከተሞች ሙሉ በሙሉ ለመቆጣጠር አማጽያኑ የሚያደርጉት ጥረት ከኢትዮጵያ በኩል የሚመጣላቸውን ድጋፍ በቀጥታና ያለምንም ጋሬጣ ለማስገባት የሚያስችላቸውን ኮሪደር ወይም ክፍት መስመር ለመፍጠር ነው። ይህ መስመር ከተከፈተ አማጽያኑ ወደ መካከለኛው ሱዳን ሰንጥቀው ለመግባት ሰፊ እድል የሚያገኙ ሲሆን የሱዳን መደበኛ ጦር ደግሞ በድንበር ጥበቃ ላይ ከፍተኛ ኃይል እንዲያባክን ያስገድደዋል። አሁን ላይ ጦርነቱ በአዲስ መልክ ማገርሸቱና የሱዳን መንግስት ኢትዮጵያን በይፋ እየከሰሰ መምጣቱ ነገሮች ወደ ባሰ የድንበር ጦርነት ሊያመሩ እንደሚችሉ ማሳያ ነው። አገዛዙ በውስጥ ሀገር በአማራ ክልል በፋኖ የደረሰበትን መዋቅራዊ መፍረስ ለመሸፈን የውጭ ጠላት ለመፍጠር የሚፈልግበት እድል ሰፊ ቢሆንም የሱዳን ጦር ግን በድንበር ቀጠናው ላይ መጠነ ሰፊ ማጥቃት በመጀመር የአገዛዙን ስሌት እያፈረሰው መሆኑን ወታደራዊ ሪፖርቶች ያረጋግጣሉ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።